ትወርቃለህ ምን አለና አሁን በእናትህ ዝም በል እሺ በስም ትወርቃለህ ምን አለና አሁን በእናትህ ዝም በል እሺ ዞር በልና አትኪኝ እኔ አንተ መጫወት ነው እሱ ነው ያወራው አንተ ማለት ማንሽ አንቺስ ማንሽ አንቺ አሁን ምን ይያልክ ነበር አሁን ትለወጥበት ምክንያት ምንድነው ሰራች ስላለ የሰው ትዳር እየበጠበጠች ደግሞ አንዳለህ አንተ ልጅ ጋር አንተ እኔ ጨካኝ ሴት እንደሆንሽ ራስሽ ትናገሪያለሽ እሺ ጎርበይ አትምጪኝ እኔስ ተማኛለሁ እኔ ናችሁ ልጅ የወለድኩልኝ ጨካኝ ስለሆንኩ ነው ያገባው እሺ አትምጪኝ እኔ ጨካኝ ማለት መብት አትምጪኝ አሁን አንቺ ብትሆን ገባሽ አንተ ወደ ራስ ተመለስ ይወሱ ምን ማለት ነው አንተ እሱ አትበለኝ ተረጋጋ ወደ ራስ አንቺ ማን ያጠራው እቺ መተተኛ ይዘመተ ልጅ ምን ያገባሽ መቀስም በይ አረ አንተ ሙነቱ ይገለጥላል ስማ የሱ ሙላት ነው የሱ ሙላት ተቀያየረ ጎዳና እኔ ነው ትላለው ነው ልኩ ማለት ነው እንዴ እሷ እኮ ልክ ናት እንዴት ልክ ናት የሰው ትዳር የሰው ህይወት እየበጠበጠች ነው ልክ ናት እየበጠበጠች አይደለም እንዴት እየበጠበጠች ምን ያልክ ነበር መጀመሪያ አይደለም ምን ያልክ ነበር አስንቃ መጀመሪያ ያልክ ነበር ልክ ናቸው እነሱ ወይ አገራየው ያገራሳደኝ ልጅ ምን ጉዴ ምን ማለት ነው ምን ያልክ ነው ያለው ምን ያልክ ነው ልቃበና ምን ያልክ ነው ያለው እኔ አልገባኝም ስላንተ ምን ያልክ ነው እሷ ምን ላይ ነው እሷ ልክ ሆነችው እንዴ አይደለም ቆይስ እዚህ ላይ አረ ማለት አገራየኛ አንተ አገራ ሳይሽ ምን ነው ትላለው ነው ልኩ አውልቀው አገራየው አንደኛ ልኩት ልጅ አከሰረችኝ አውጡት ሳውልቁት በእናታችሁ አከሰረችኝ ማዘርዬ አውጣው ምን ስለሆነች ነው እውነት ያላት እስኪ እሷ እውነት ንገረኝ ሙቤ ልጅ ከአባቱ እየለየች ነው ልቀው አባቱ ከልጅ እየለየች ነው ልክ ናት የምትለው ኧረ ተባበረኝ አሁን ተከስረናት
አውልቅ ሙባረክ ሻዋርጭ ብላችሁ ነታውን ስሟ የሱ ሙላት ነው ምን የሱ ሙላት ያከሰረች ልጅ አከሰረች አንተ ለምን ማዘና ታደርጋ አውልቀው እሺ ምንድን ነው የነካው እሺ አለም ቆይሽ ምንድነው የምትደረገው? ኧረ አንቺ ሴትዮ ምን አደረገቻችሁ? ለምንድነው እንደዚህ ልጅቷ የምትጠሏት እንዴ? ማዘር ይረጋጉ። እውነቱ ስለተገለጠለት እኮ ነው። ማዘር ልታስረዳት ትችላለህ? ፊቸር የምትፈልጊው አንቺ እና በቃ እሱ ከእሷ ጋር መቀጠል ትፈልጋለህ? ከዚህ ጨካኝ ጋር በቃ ይኸው ምን ውሳኔ ይወስናል እንጂ አንተ እሱ እንደግባ አሁን እዚህ ነበርክ። ለምን ይኸው አልፈልግም አለ እሷም አልፈልግም አለች። እኔ እኮ እንዲህ የሚባባሉ ሰዎች እኮ አይደሉም እነሱ። የልጅ ገና አይን ያልከፈቱ ልጆች ነው ያሉት እዚህ ጋር ለስራ ያልደረሱ ልጆች። አንተ በሰው ኑሮ ላይ ወሳኝ ማን አደረገ? እኔ እየወሰንኩ አይደል? እየወሰንክ እኮ ነው። ተፋቱ እያልክ እኮ ነው። እንድንወስን ማርሌ ተጠራ ነው። ለምን መጀመሪያ ምን ነበር የተባባልነው? አንቺ እስኪ የሆነ ነገር ምንድነው? ቆይ እሷ እኮ ካንተ ጋር መጣት አለባት እንዴ? ሙቤ ምን እያደረገ ነው? አንቺ ልቀቂው እንጂ ምን እያልሽ ነው? ማ እንዴ እንዴት ነው እንዴ? ምን እያልክ ነው? አለ ምን እያልክ ነው? ሙባረክ ጉድ ፈላ። እናት ምን ማለት እያልክ ነው? ምን እያልክ ነው? ምን እያልክ ነው? አንቺ ምን አልሽብኝ? አሁን ባሁን ምን አልሽብኝ? ያከፍሽብኝ እኔ እግዚአብሔርን ነው የምላችሁ ማለት ነው። የሰው ልጅ እንደዚህ ሰይጣን ይቀይረዋል፣ በራሳቸው ላይ ይጫወቱበታል ሲሉ እኔ ለመጀመሪያ ጊዜ አሁን በጣም ከባድ ነው። ገባችሁ? ለናሂም ሀብሉን ካደረገችለት በኋላ እሷ ዘና ፈታ ነው እያለች ያለችው ማለት ነው። ከዛ ደግሞ አስገብቼላችኋለሁ ሙቢን ትላንትና እንዴት ከፖርሷ አውጥታ እንዴት እንዳረገችለት ማለት ነው፣ የብር ሀብሉ ማለት ነው። ከዛ በኋላ ሰው ወገቧን ይዛ ሰው ቤት እንትን ትላለች። እኔ ብቻ ፈጣሪ እንደዚህ በራስ ቤት ሆና ውብዬንም እንደዚህ የምታስለቅሻት ፈጣሪ የስራሽን ይሰጥሻል። የምሬን ነው፣ ይዘገያል እንጂ የስራሽን ይሰጥሻል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የብዙሃን ቻናል ቤተሰቦች እንዴት አላችሁ? ላይ ያለው እግዚአብሔር ይመስገን። እንግዲህ ዛሬ በእነ ውብዬም መጥቻለሁ ማለት ነው። ማለት የሙቢ እናት የሆኑት ሁኔታ ማለት ሰው ሊያስታርቅ መጥቶ ልጃቸው እንደዛ ቅይር ሲልባቸው ልጄን ምን አረግሽብኝ አንድ ልጄን ምናምን ብለው በቃ ስፍስፍ ሲሉ በጣም ነው ማለት በናሂ ጸበሉ ሰሩት ምናምን እያሉ የእሱን ህይወት ላይ ያስተካክሉ መጥቶ እሱን በአንድ ጊዜ ሲቀይር እኔ በጣም ነው የገረመኝ ማለት ነው። ምክንያቱም ሰው በቃ እኔ እኮ በጣም የሚገርመኝ ደግሞ ማለት ነው ግማሽ እያስመሰልን በቃ ሁሉም የማስመሰል ኑሮ ነው የሚኖረው ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ታውቃላችሁ ቀለ እንትኑ የብር ሀብሉ የእጁን ስታረግለት ካረገችለት በኋላ እኮ ነው ወደው ቅይር ያለው ማለት ነው። ቅይር ወደው ደቂቃም አልፈጀበትም። እሷ እኮ ልክ ናት። እንደዛ ናሂል ሊደበድበው እንዳልነበረ ናሂል ሊመታው እንዳልነበረ ከተዳረ ለምንድን ነው የምትፈናቀለው ብሎ ከዛ እንትኑን ስታረግለት ካረግ ደቂቃም አልቆይም። እንዴ እሷ እኮ ልክ ናት፣ ታግታባታለች፣ መፋታት አለባቸው ይፋቱ ሲል እኔ ለራሴ ነው የደነገኩት። እግዚአብሔርን ነው የምላችሁ። ፈጣሪ ከእንደዚህ አይነት ያውጣን ነው የምለው። ምክንያቱም በጣም አሳፋሪና ነውር ነው እንደዚህ አይነቱ ድርጊት። የሚደረገው ድርጊት በጣም ከባድ ነው። የምሬን ነው የምላችሁ። እግዚአብሔርን ከእንደዚህ አይነት እግዚአብሔር አምላክ ይሰውራችሁ ነው የምለው። ምክንያቱም ልጅቷ በቃ አንድና አንድ መጀመሪያም ላይ ስመጣ እና ይህን የብር ሀብሉን ከተቀበልከኝ ችግር የለውም እወጣለሁ፣ በህይወት የድርሽ እንዳትይ ሲላት እሺ እወጣለሁ ብላ አንገቱ ላይ ካንጠለጠለችው በኋላ ነው በቃ ቅይር ካለ በኋላ
እሷ በቃ ልክ እንደ ቤት ሲቀጥል እነሱም እኔ አንዳንዴ ድራማ ነው እንዳትሉም ውብዬ መጫት ናት፣ ገና ራስ ናት። ከራስ ቤት ራሱ በደንብ አልወጣችው። ለምን እቤት እንድትመጣ ይፈቅዱላታል? እቤት እንድትመጣ ለምንድን ነው የሚፈቅዱላት? እኔ ይሄ ብቻ በጣም ግራ ገብቶኛል ማለት ነው። ምክንያቱም ልጅቷ የሆነ ተንኮለኛ እንደሆነ ከታወቀ እኮ ልጅቷን ቤት አለማስመጣት ነው ማለት። የቤት መምጣት የለባትም ብዬ ነው የማስበው። እና ብቻ ውብዬ እግዚአብሔር መጥንያውን ይስጥሽ። ናሂ በጣም ክብር አለው ለሚስቱ፣ ለሰው ክብር አለው። አሁን ከራሱ ጋር አይደለም ጸበል ብትወስዱት ማለት ጓደኞቹ የምትወዱ ጓደኞች ካላችሁ የናሂ ትዳር እንዲበተን ካልፈለጋችሁ ያንቺን በተሰቡ ወንድሞች ሆነው ጸበል ቢወስዱት ይድናል ብዬ ነው የማስበው። ከእንደዚህ አይነት ፈጣሪ ይጠብቃችሁ። ልጅቷ በቃ በሰይጣን ተመክታ ነው እየተጫወተች ያለችው ማለት ነው። እና በጣም አጸያፊና በጣም ነውር ነው። እግዚአብሔርን ነውር ነው የሰውን ሕይወት እንደዚህ በተለይ ድሮ ጓደኛ ኖራችሁ ከዛ በሆነ ነገር ተለያይታችሁ የእነሱ ሕይወት በሚዲያ ላይ ስታዩ እንደገና አድሳችሁ መታችሁ ልጆች ወልደው ከልጅ መለየት ለእናንተ እኔ ምን አይነት ሴቶች እንደሆናችሁ አላውቅም። ብቻ ለሁላችንም ልቦና ይስጠን ፈጣሪ። ከእንደዚህ አይነት ይጠብቀን ነው የምለው። እንደዚህ አይነት የሰይጣን ስራ